እስከ መቼ ነው ግን የቤተሰብ ጥገኛ ሆናችሁ የምትኖሩት? እውነቱን ንገሩን ካላችሁም ከቤተሰብ የትራንስፖርት እየተቀበላችሁ ቤት እየተመገባችሁ የምትፈልጉትን ትልቅ ነገር መገንባት አትችሉም። የምር መለወጥ የምትፈልጉ ከሆነ በመጀመሪያነት ማድረግ ያለባችሁ ትልቁ ነገር ቢኖር ከቤት መውጣት። ይህ ውሳኔ እኔ 100 ብር በራሱ ተጣጥሮ ማግኘት ከማይችል የዩኒቨርሲቲ ተማሪነት አሁን ላይ ከ20 በላይ ሰራተኞች ያሉትን ቢዝነስ ኦፕሬት እንዳደረግ አስችሎኛል። በዚህ ቪዲዮ ለምን የምር በዚህ ክረምት ከቤት መውጣት እንዳለባችሁና ለመውጣት ምን ቤዚክ ነገሮች እንደሚያስፈልጋችሁ ከዛ በተጨማሪ ደግሞ መውጣት ብቻ አይደለም ወጣችሁ እንዴት አድርጋችሁ ራሳችሁን እያስተዳደራችሁ እንደምትሄዱ ከራሴ ኤክስፒሪየንስ አንጻር ሼር አደርጋችኋለሁ። በቪዲዮ መሃል ላይም ከቤት ወጣችሁ ቶሎ ሊሰሩት የምትችሉትና ፈጣን የሆነ ገንዘብ ሊያገኝላችሁ የሚችል ስራም ጠቁማችኋለሁ። ስለዚህ አትሊስት በዚህ ክረምት ሙሉ ለሙሉ ከቤት መውጣት ባትችሉ እንኳን እንዴት አድርጋችሁ ራሳችሁን ለአዲስ ዓመት ከቤት ለመውጣት ማዘጋጀት እንደምትችሉ በቪዲዮ ሙሉ ለሙሉ እናያለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁ ቆዩ። የመጀመሪያው ሀሳባችን የሚሆነው ለምን ከቤት መውጣት አለብን የሚለው እዚህ ጋር በጣም ወሳኝ የሆኑ 3 ነገሮችን ላንሳላችሁ። የመጀመሪያው ምን መሰላችሁ? ከቤት የምንወጣበት አንዱ ትልቁ ምክንያት ምንድነው? ኃላፊነት እንሸከማለን፣ ሪስፖንሲብል እንሆናለን። የተለያዩ ነገሮችን አሁን ከቤት ስንወጣ ምንድነው የቤት ኪራይ፣ ምግብ፣ የተለያዩ የትራንስፖርት ኤክስፐንሶችን ራሳችን ነው የምንችለው። ያ ደግሞ ምንድነው ቻሌንጅ የሚያደርገን ነገር ስለሆነ የሚይዘን የሚጎትተን ነገር ስለሆነ የሆነ ነገር እንድንፈጥር የሆነ ነገር እንድንሰራ ይረዳናል ማለት ነው። ሰክሰስፉል ለመሆን ወይም ደግሞ ወደሆነ ደረጃ አንድ ስቴፕ ገፋ የሚያደርገን ነገር ሪስፖንሲቢሊቲ መውሰድ ነው። ከዛ ሁለተኛው የሚሆነው ነገር ደግሞ ምንድነው? አብዛኞቻችሁ ፋሚሊያችሁ ጋር ተቀምጣችሁ የምር እናንተ ድሪም የምታደርጉትን ህይወት መኖር ትችላላችሁ ወይ ነው። እዚህ ጋር በጣም ብዙ ኤክስፒሪየንስ እያደረጉ ያለው ነገር ነው። ቢካውዝ ምንድነው ፋሚሊ በሚፈልግበት መንገድ ነው እኛ መውሰድ የሚፈልገው። ኤክስፔክት የሚያደርጉብን ነገር አለ። ተመርቀን ከሆንን በቃ በተመረቅንበት ዲግሪ እንድንሰራ የሆነ ስቴብል የሆነ ላይፍ ነው እንድንኖር የምንፈልገው። የሆነ በቃ ሪስክ እንድንወስድ ምናምን ነገር ከቤተሰብ ኤክስፔክት አይደረግም። የሆነ ቦታ ላይ እንቀመጣለን በቃ በዛ መንገድ ያ ደግሞ ድሪማችንን ኪል ያደርገዋል። ከዛ በቃ ወጣህ ገባህ እንዴት ነው ፋሚሊ በቃ ጋይድ በሚያደርገን መንገድ ይህንን ተማር፣ ይህንን ነገር አድርግ፣ ይሄ ነገር በእንደዚህ ነው እያለ ሁል ጊዜም የሚገፋችሁ ምንድነው? ቤተሰብ ነው ማለት ነው። ይህ ደግሞ ትልልቅ ነገሮችን እንዳናሳካ። ትልልቅ ነገሮች ሲባል ኢትዮጵያ ውስጥ ኢቭን 50 ሺህ 100 ሺህ ለራሱ በወር ሜክ ማድረግ በጣም ትልቅ ነገር ነው አይደለ? ለብዙ ሰዎች ሲምፕል ቢሆንም ማለት ነው። እንደዚህ አይነት ነገሮችን ተጋፍጠን ትልልቅ ነገሮችን አቺቭ እንዳናደርግ ሁሉ ከሚያደርጉ ነገሮች ውስጥ አንዱ ቤተሰብ አካባቢ መኖር ነው ማለት ነው። ሶስተኛው የሚመጣው እዚህ ጋር ኢንቫይሮንመንታችን ነው። እኔ ፐርሰናሊ ከማምንባቸው አንዱ ትልቁ ፕሪንሲፕል ምንድነው መሰላችሁ? አንድ ሰው ማድረግ የሚፈልግ ከሆነ ተደብቆ ነው ማድረግ ያለበት ነው። ተደብቆ ነው ማድረግ ያለበት ሲባል እንደሚመሰላችሁ የሚያውቃችሁ ማለት እናትና አባታችሁ በደንብ አድርጎ ያውቋችኋል አይደለ? አጠገባችሁ ያለ ወንድም እህታችሁ፣ አካባቢያችሁ በደንብ አድርጎ እናንተን ያውቃችኋል። ያ ማለት ደግሞ ምንድነው? የሆነ ነገር ሞክራችሁ ለምሳሌ እዚህ ጋር እኔ ዳጣ እያዞርኩ ስሸጥ ነበር የሆነ ጊዜ ላይ ቢካውዝ የሚያውቀኝ ማህበረሰብ ስለሌለ ጀጅ የሚያደርገኝ ማህበረሰብ ስለሌለ እናንተስ የሆነ ሪስክ ለመውሰድ የሆነች ነገር ለመሞከር የምር ኢንቫይሮንመንታችሁ ይፈቅድላችኋል። እናትና አባቶቻችሁ የሆነ ነገር በቃ ኢቭን የሆነ ኮርስ ልውሰድ የሆነ ነገር ልማር እንደዚህ ነገር ላድርግ ስትሉ ፐርሚሽን ትፈልጋላችሁ ከእናትና አባታችሁ። ይህ ደግሞ ምንድነው? ትልልቅ ነገሮች እንዳታሳኩ ከሚይዛችሁ ነገር ውስጥ አንዱ ነው ማለት ነው። እና ለማድረግ ትልልቅ ነገሮችን አቺቭ ለማድረግ ትልቅ ሪስክ ለመውሰድ ደግሞ ከኢንቫይሮንመንታችሁ ራቅ ብላችሁ ብዙ ነገሮችን ቻሌንጅ እያደረጋችሁ እየሞከራችሁ ነው የሚሆነው ማለት ነው። እነዚህ 3 ምክንያቶች እኔ ፐርሰናሊ ከቤት መውጣት አለባቸው ብዬ ከማስባቸው ነገሮች ውስጥ ዋነኞቹ ናቸው። ለምን ከቤት መውጣት እንዳለባችሁ ካወቃችሁ በኋላ በሁለተኛነት የምናየው እንዴት አድርገን ከቤት መውጣት እንችላለን የሚለው ነው። እዚህ ጋር 3 ነገሮች የሚንሽል አድርግላችሁ። የመጀመሪያው በማቴሪያል ሳይድ ምን ያስፈልገናል? ሁለተኛው ደግሞ ኢንቫይሮንመንታችንስ ምን መምሰል አለበት? ምን አይነት ኢንቫይሮንመንት ጋር ነው መሄድ ያለብን? ሶስተኛው ደግሞ በካሽስ ምን ያህል ካሽ ነው የሚያስፈልገን? ይህንን ከራሴ ኤክስፒሪየንስ አንጻር ሼር ላድርግላችሁ። ማቴሪያል ላይ ከመጣን የሚያስፈልጓችሁ በጣም ሚኒማሊስቲክ የሆኑ ነገሮች ነው። አንድ በጣም ቀጭን የሆነች ፍራሽ ነበረችኝ፣ ወንድሜ ነው ኢቭን የላከልኝ፣ እሱን ያዝኩኝ። ከዛ በመቀጠል የኪችን ማቴሪያሎችን ገዛው። 4-5 ሺህ ብር ራሱ አልፈጅብኝም ነበር። ቴብልና ከዛ ወንበር ነው የገዛሁት ስለሚያስፈልገኝ ፒሲ ላይ አንዳንድ ስራዎችን ስለምሰራ ማለት ነው። ለመጀመር በማቴሪያል ሳይድ ይህ በቂ ነው። ወሳኙ የሚሆነው ግን ኢንቫይሮንመንታችሁ ነው። ኢንቫይሮንመንት ሲባል አንድ ሰው ሲወጣ ዝም ብሎ አይወጣም። አሁን ሪያሊስቲካሊ እናውራ ከተባለ ለማውጣት ለራሱ የሆነ ኮንፊደንስ ያስፈልገናል አይደለ? ከላይ የጠቀስናቸው ብዙ ነገሮች አሉ። ከዛ በመቀጠል ግን እንዴት አድርጌ ነውስ ኢንቫይሮንመንትን ማሳምረው? ከማን ጋር ነው ቤት ልከራይ የምችለው? ምን አይነት አካባቢ ጋር ነው ሂጂ ልከራይ የምችለው? ከቤተሰቤስ ምን ያህል መራቅ አለብኝ? ስፔሻሊ አዲስ አበባ አካባቢ ከሆናችሁ እንደዚህ አይነት ነገሮች አሳሳቢ ሊሆኑባችሁ ይችላል። እኔ ለመውጣት በመወሰንበት ሰዓት ያደረግኩት ነገር ምንድን ነው? የማውቃቸው ሰዎች ነበሩ፣ በጣም ክሎዝ ጓደኞች ነበሩ። ያው በቃ ቤት እየተከራየ ነው እንዴት ነው ትችላላችሁ ወይም መጀመሪያ የነበረው ዲስከሽን። ሩሜት ስትመርጡ ግን በጣም ክሪቲካል ነው ለአብዛኞቻችሁ። የምትችሉ ከሆነ ብቻችሁን ብትከራዩና በራሳችሁ መንገድ ሁሉን ነገር ብታደርጉት ጥሩ ነው። ግን አሁን ካለው ኢኮኖሚካል ፋክተር አንጻር ስፔሻሊ አዲስ አበባ አካባቢ ያላችሁ ሰዎች ከሆናችሁ የቤት ኪራይ አለ፣ ትራንስፖርቴሽኑ፣ ያው የአስቤዛና የምግብ ተያያዥ ነገሮችም ትንሽ ሊያስቸግራችሁ ስለሚችል ሊያግዛችሁ የሚችል ሰው ብታገኙ ጥሩ ነው። ግን ሊያግዛችሁ የሚችል ሰው ደግሞ ስታመጡ ምንድነው ከእናንተ ጋር ተመሳሳይ ድሪም ያለው ከእናንተ ጋር ተመሳሳይ ነገሮችን ማሳካት የሚፈልግ ሰው ጋር ብታደርጉት ጥሩ ነው። ያ ካልሆነ እናንተን ሊጎትታችሁ
ይችላል። እናንተ የሆነ ስራ እየሰራችሁ የሚተኛ ከሆነ እናንተ የሆነ ነገር እያለማችሁ የተለያዩ ነገሮች እያደረጋችሁ የማይንቀሳቀስ ከሆነ ትንሽ በምትፈልጉት ፔስ ላይወስዳችሁ ይችላል። ስለዚህ ሩምሜት በምትመርጡበት ሰዓት በጣም ክሪቲካል መሆን አለባችሁ። ኢንቫይሮንመንት የሚባለው ከዚህ አይነት ፋክተር አንጻር። ከዛ በዘለለ ደግሞ ቤተሰባችሁን በቅርብ ማግኘት የማትችሉት የሚያውቃችሁ ሰው የሌለበት አካባቢ ጋር ብትሄዱ ቅድም ካነሳውላችሁ ሀሳብ ጋር ማች ያደርጋል። ማንም ጀጃ ያደርጋችሁም ብገረጡ ብትወድቁ በቃ ብትቸገሩ ለራሱ ያንን ነገር የሚያውቅ ሰው የለም። ምክንያቱም ምንድነው እናንተ ፌል እያደረጋችሁ አይ ና ተመለስ ወደኋላ ሄድ እያለ የሚደግፋችሁ ሰው ካላ ቅድምም እንዳልኳችሁ ሰክሰስ የሚለው ስቴጅ ላይ ለመውጣት ልትቸገሩ ትችላላችሁ። ኢንቫይሮንመንታችሁን በተሻለ ሁኔታ እናንተን ሰፖርት የሚያደርግ እናንተን ወደፊት ሊገፋ በሚችል ብታረጉት ጥሩ ነው። ከቤት ለመውጣት የሚያስፈልጉት ቤዚክ ነገሮች ካወቅን በኋላ በሶስተኛነት የሚያስፈልገን እንዴት አድርጌ ገንዘብ ማግኘት እችላለሁ? ቢካውዝ ያው ገንዘብ ይህንን ነገር በቀጣይ እንድታከናውኑ ወደ ኔክስት ስቴጅ እንድትሄዱ ደግሞ የሚገፋችሁ ነገር ስለሆነ ማለት ነው። ሶ ገንዘብ የምናገኝበት በጣም ብዙ መንገድ አለ፣ ግን ብዙዎቻችን ትኩረት የማንሰጠው አንድ ነገር አለ። ገንዘብ ማለት ለምትሰጡት አገልግሎት የሚከፈላችሁ ክፍያ ማለት ነው። ስለዚህ እስኪል ያስፈልጋችኋል። በመጀመሪያ እስኪል ሲባል ደግሞ አሁን ያላችሁበት ወቅት እንዳልኳችሁ እንደ መንደርደሪያ መጠቀም የምትፈልጉ ከሆነ ቋንቋ ላይ ትኩረት ማድረግ ትችላላችሁ። አብዛኞቹ ገንዘብ የሚገኝባቸው ነገሮች የተጻፉት በእንግሊዝኛ ስለሆነ የእንግሊዝኛ ቋንቋ ብትማሩ በመጀመሪያ ሁኔታ ጥሩ። ቋንቋ እየተማራችሁ ደግሞ አንድ ልታደርጉት የሚገባ ትልቁ ነገር ቢኖር ሊያስከፍል ወይም ደግሞ ገቢ ሊያስገኝ የሚችል እስኪል በዛው ልክ ማስተር ማድረግ ይጠበቅባቸዋል። ይህንን እንግዲህ አሁን ላይ ጊዜው የዲጂታል ነው። በ2-3 ወር ውስጥ በጣም ብዙ ነገሮችን ማስተር ማድረግ ትችላላችሁ። ሶሻል ሚዲያ ላይ የሚሰሩ ስራዎች አሉ። በዲጂታል ማርኬቲንግ ዘርፍ በጣም ብዙ ነገር አለ አይደል? ብዙዎቻችሁ እዚህ ጋር ግር የሚላችሁ ነገር ምንድን ነው? ከተማርን በኋላ የሆነ ኮርስ ከወሰድን በኋላ የሆነ ነገር ካወቅን በኋላ ያንን ነገር እንዴት ላድርገው የሚሆነው አይደለም። አካባቢያችሁ ጋር ያለ ካምፓኒ ወይም ደግሞ የሆነ ቢዝነስ ካለ ሂዱና እንደ ኢንተርንሺፕ በነፃ ለትንሽ ወር አገልግሉ። ጀስት በቃ እየሰራችሁ ከዛ ስሩ ታይም ስኪላችሁን እያሳያችሁ ከሄዳችሁ ወደ ፉል ታይም መሄድ የምትችሉበት ኦፕሽን አለ። ይህ በጣም ብዙ ሰው የሆነ በቃ የሚይዘው ነገር ነው። የሶሻል ሚዲያ ማርኬቲንግ ስኪል አለኝ፣ እንደዚህ እንትን ተምሬያለሁ፣ የሆነ ነገር ማስተር አድርጌያለሁ፣ ወረቀቱ አለኝ፣ ሰርቲፊኬቱ አለኝ ይባላል። ያ አይደለም። አክቹዋሊ የሆነ ስኪል ያስፈልጋችኋል። እንዳልኳችሁ ቅድም ገንዘብ ማለት ለምትሰጡት አገልግሎት የሚከፈላችሁ ክፍያ ነው ብያችኋለሁ አይደለ? ስለዚህ ለሰው የምትሰጡት ቫልዩ ሊኖር ይገባል ማለት ነው። በጣም ዘርፉ ላይ ብዙ አይነት ስኪሎች አሉ። ከነዛ ስኪሎች ውስጥ ለእናንተ የሚስማማና ለረጅም ጊዜ እሰራበታለሁ ብላችሁ የምታስቡትን ፎከስ አድርጋችሁ መስራት ትችላላችሁ ማለት ነው። እዚህ ጋር ደርሳችሁ ደግሞ ምን ስኪል ልማር፣ ምን አይነት ነገር ላይ ፎከስ ላድርግ፣ ምን አይነት ነገር ነው ቶሎ ገንዘብ ሊያመጣልኝ የሚችል እያላችሁ የምትጠይቁ ትኖራላችሁ። ለዚህ የሚሆን ደግሞ የሰራው ቪዲዮ አለ 6 በትርፍ ሰዓታችሁ ኢቭን ሙሉ ሰዓት ለራሱ ኮሚትድ ሳትሆኑ እየሰራችሁ ገንዘብ የምታገኙባቸው መንገዶች የሚያብራራ ቪዲዮ አለ። ሊንኩን ዲስክሪፕሽን ላይ ያስቀምጥላችኋለሁ። እንግዲህ ከቤት እንዴት መውጣት እንዳለባችሁ፣ ለምን መውጣት እንዳለባችሁ፣ ፕላስ ደግሞ ከወጣችሁ በኋላ ደግሞ እንዴት ራሳችሁን እያስተማራችሁ ትልቅ ነገር መገንባት እንደምችሉ በቪዲዮ ተረድታችኋል ብዬ አስባለሁ። እስኪ እናንተን ሀሳቡን ኮሜንት ሴክሽን ላይ ያስቀምጡልን። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ